ሙሉ አንድ ሁለቴ ሲሆን ችግር የለው። ሙሉ ሲሆን ግን ሳይመወት ሲቀር ለምን እኔ ጓደኛዬ ቤት ካልተከበርኩ ማን ቤት ነው የምከበረው ነው የምለው። ገባሽ? በቃ አንድ ሰው ጓደኛሽ ሆኖ ያ አንቺ ነሽ ማኔጅ የምታደርገው አይደል ቤትሽን። የሆስት ኮንሽ እኔ ልጆች አንድ ስድብ ሲያዩ ልብ ላኩ ብዬ ይሄንን ሙድ ያመጣሁት ለምንድነው? የልብ ሱስ እኮ ያለ አይደለ እንዴት ነው የፍቅር ሱስ ይዞኝ ምናምን አይደለም፣ ግን በቃ ኮመንት እንዲሸፈንና የሚሳደቡ ሰዎች ደክሟቸው እንዲወጡ በቃ እንዳይታይ እነሱ ለመሸፈን ነው ያንን አሁን የመጠቀም የጀመርኩት ልቡን ማለት ነው። ደግሞም አንድም ሰው ዲቦራን አይሰድባትም። እኔ ቤት ከሰደባት ራሱ አልፎ አልፎ ነው የሚሆነው ምናምን። ሞዴሬተሮች በጣም ነው የሚያከብሯት የሚወዷት ምናምና። ዲቦ ቤት ደግሞ ባለው ነገር ትናንትና የደበረኝ ምንድን ነው እንደዛ እየተቀጣውኝ ገባሽ? ቀልድ አይደለም እንደዛ እያመመኝ የሁላ ስድብ ሲበዛና ሚዩት ሳይደረግ ሲቀር ለምን ቃል እኔ ቤት ሞዴሬተር ናት። እንደዛ ጋር ደግሞ ምንድነው ዲቦራ ጋር ሞዴሬተር እና ምናምን ሮዚ አለች። ለምንድን ነው የማይመውቱትኝ ነው የኔ በጣም ያበሳጨኝ ማለት ነው። ተረዳሽ? በዛ ነው እና ኢትስ ኦኬ አንድ ያልፋል። እና ደግሞ ቤታ ትናንት ምን አልኳቸው? ዛሬ አሁን ቅድም ገብቼ ነበር በይ ምን አልኳቸው መሰለሽ? ይሄ አሁን እኛ ማለት ነው ጀስት ላይቭ ላይ ስለምንገባ ብቻ እኛ ላይቭ ብቻ አይደለም ህይወታችን ገባሽ? በውስጥ ምን ጣላው ሰው ሊኖር ይችላል፣ ወይ ከቤት ተጣልተን ሊሆን ይችላል፣ ወይ ከጓደኞቻችን ተጣልተን ሊሆን ይችላል። ገባሽ? የሆነ ማይሆን የሚደብር ሙድ ውስጥ ሆነን ላይቭ ልንገባ እንችላለን። እና እዛ ጋር ከምንጫወተው ሳብ እኔ ቤታቴ ነች አልኳቸው ላይ ብንጋጭ እንኳን ነው የምልሽ ጀስት ፎከስ ማድረግ የለባቸውም። እኔ እና አንቺ የፈለገውን ነገር ብንባባል ነገ ዞረን መልሰን እናወራለን። ገባሽ? እነሱ የኔም ሆነ የአንቺ ሰዎች በመሀል ከማቀሳሰር ይልቅ ያለውን ነገር ለመፍታት መጣር ነው ያለባቸው። እዚህም የኔ ጋም ያሉት ሞዴሬተሮች አንቺ ጋም ያሉት ነገሮችን ለማቀዝቀዝ ነው እንጂ እዛ ጋር ሄደው ወሬ እኔ ቤት እንደውም እኔ የሄለን ቤተሰቦች ናቸው እንደውም በስድብ የሚያስቸግሩት የነበሩት አሁን እንደውም ተሻሽለዋል እንጂ እንደዚህ እኔ ጋር ስድብ ምናምን አንቺን መሳደብ የለም ነበር። አይደለም አንቺን ብያቸዋለሁ። ከኔ ጋር ሌላ ሰው ጋር እንኳን ገብቼ ስጫወት ነው የምልሽ ማላቃቸዋለሁ እንዲሰደቡ አልፈልግም። አይደለም ጓደኛዬን አንቺን ማለት ነው በማላቃቸው ሰዎችን ዝም ብዬ አስገብቼ ራንደምሊ ራሱ ስጫወት እንዲሰደቡ አልፈልግም። እኔ ደግሞ ዲቦራ በምን አየዋለሁ መሰለሽ ሌላ ሰውን ከሌላ ሰው ጋር ጌም እየተጫወት ግን ብሰደብ ማርያምን ነው የምልሽ። እኔ ባህሪን ታውቂዋለሽ። በሌላ ስልክ እንኳን ገብቶ ማየት አልወድም። ለምን ራሴን አበሳጫለሁ፣ ለምን ራሴን አናዳለሁ ብዬ ስለማስብ ብሞት ራሱ በሌላ ስልክ ገብቼ ዲቦራ አላይም። ኢቭን ለማጂክ ሚስ እንኳን አሁን አልፎ እሱንም ትቻለሁ ሁሉም መምጥቼ ማየት። ለምን ባየው ቁጥር ቀናችን ከምረብሽ ያንቺንም ከምረብሽ ከምንጣላ እያልኩኝ ኢግኖር አደርገዋል። ሌሎቹ ደግሞ ቢሰድቡኝ ከሌሎቹ ጋር የተጫወት ቢሰድቡኝ ምንም ቦታ የለኝም፣ አልሰጣቸውም። ሌላ ሰው ቤት ብሰደብ ነው ምን አገባኝ ለኔ ብሎ ማን ነው በቁም ነገር የሚመውትልኝ ሞዴሬተራቸው ምናምን ቢያልፈዋለሁ ማለት ነው። ከዛ ግን አንቺ ጋር ከሆነ እንደ እህቴ ማያት ጓደኛዬ ጋር ምናምን ቁጭ ብዬ ሰደብና ሞዴሬተሮቹ ጸጥ ሲሉ እንደ እንትን በቃ ይደብረኛል። ከሌላው በላይ ያንቺ ያስጨርሽኝ ማለት ከሌላው በላይ ያንቺ ነው ትኩረት ማድረግ ለመስሻው ኤርሚ ጋር የሆነ ሰው ጋር ስጫወት እነሱ አሁን እንግዲህ አልፎ የምንጫወት ሰዎች ናቸው ከኔ ዮናታን ጋር ምናምን እነሱ አሁን እኔ ልክ ሰው ሲሰድበኝ በቦለኳቸው በዛ በኩል ሲሰድበኝ ቤታን አትስደዋት ምናምን ብለው ያባረሯቸዋል። እና ለምንድን ነው እንዴ እሷ ሆነ እሷ ቤት ካልተከበርኩኝ ማን ቤት ነው የምከበረው ነው የኔ በቃ ውስጤ እየደበረኝ የመጣው በዛ እንጂ ሌላ ምንም ነገር የለም። ኦኬ ስለማ ይስተካከላል ብዬ አስባለሁ። ያ አይ ይስተካከላል። እንደዚህም አልነበረም። ትላንትና ነው እንደዚህ አይነት ነገር እንኳን ስህተትም ከተፈጠረ ትላንትና ነው እንጂ ከዚህ በፊት ያለ ነገር አይደለም። እኔ ጋር ማንም ታውቂያለሽ፣ እንደውም የኔ ሞዴሬተሮች በጣም ነው ሚዩት የሚያደርጉት ቤታ ማርያምን። እኔንም በጣም ስለሚሳደቡ መጥተው ምናምን ወዲያው ነው ላጥ የሚያደርጓቸው እና በዛው ቀጥሉ እናንተም ሳትዘናጉ ቃል ሮዚ ኪዲም ፂም ሁላችሁም ካላችሁ ማለት ነው ሞን ካላችሁ አንዳችሁ ካላችሁ ሚዩት እያደረጋችሁ በቃ ይሄ ጌም ስንጫወት ምናምን አቴንሽናችንን ይሰረቃል። እንደዚህ አይነት ነገር በሚፈጠር ሰዓት ምናምን እኔም እዛ ተሰድቤ እየላካችሁልኝ ነበር እና እንደዛ ማታድርጉ
አይ አንቺ ነው አንቺ እኔ ሞዴሬተሮች አይልኩልኝ ምትልክልኝ ልጅ አለች አንቺ እሷንም ትላንት እንደውም ሰድቤያታለሁ። እና በቃ እንደዚህ አይነት ማቀሳሰር ምናምን ይቅር። ጥሩ ስንሰራ የጓደኛ ጥግ እያላችሁ ዲቦራ ቤታ ጥሩ ነገር ስታደርግ የጓደኛ ጥግ የሆነ ነገር ደግሞ በማለት ንጭ ቃልን ደግሞ ከተቀያየ ከማንም በላይ እዚህ ጋር ካለ ነው ከሁለታችን ምን ያህል እንደምንቀራረብ ታውቃላችሁ። በማል ያለውን ነገር ለመፍታት ሞክሩ። እኛ እንኳን ከተጣላን ነው የምላችሁ የሆነ የሰው ልጆች ነን። ስህተት ሊፈጠር ይችላል። ሁሉ ጊዜ ሰው ፐርፌክት ሆኖ አይቀጥልም። የሆነ ስህተት ሊኖር ይችላል። እኔም ስህተት ልሰራ እችላለሁ። ሰው ፐርፌክት አይደለም። ገባችሁ? የሆነ ማጠፋው ነገር ይኖራል። ቤታ የምታጠፋው ነገር ሊኖር ይችላል እኮ። ሰው ሁሉ ጊዜ ጥሩ ነገር ይስራ ማለት አይቻልም። የሆነ ሳለ ስህተት ልንሰራ እንችላለን። በዛ መሀል ግን ነገር ከማጋጋል ነገሩን አብርዶ የእኛን ነገር በውስጥ እንድንፈታው ማድረግ ነው እንጂ ከውስጥ እንትና እንደዚህ ያለችሽ እንደዚህ ሆነ እሷ ጋር ሄዳችሁ እንደዚህ ያለችሽ እያላችሁ ነገር ማጧጧፍ ምንም አይጠቅምም። ይህ በተለይ ስፔሻሊ ለኮሜንታተሮች ነው። ሌላው ነገር ደግሞ ምን አለ መሰለሽ ቤታዩ አንዳንዴ ሎጎሽ አድርገው ነው ሀታ ፎቶሽ ሁላ አድርገው ነው የሚመጡት እኛ ጋር ማለት ነው። አሁን ትላንትና ብዙ ኮሜንቶች ሎጎሽ ያደረጉ ናቸው። አንዴ ደግሞ ጭራሽ ሳጠሪያት አንቺ ሳጠሪያት ቤታዩ እየጠራች ነው እያሉ የሚጽፉት በጣም ብዙ ልጆች አይቻቸዋል። ሎጎሽን አድርገው ነው እኛ ጋር እየመጡ ኔጌቲቭ ኮሜንት የሚጽፉት ማለት ነው። አሁን ስህተት ነው ይልሽ ቃል አሁን ስህተት ነው። ይህንም ማመን አለብሽ ግዴታ። የኔ ደጋፊ ዲቦራን ይውደዱ ማለት የለብሽም። የዲቦራ ደጋፊዎች ደግሞ እኔን ይውደዱ ማለት የለብኝም። አትሊስት መከባበር ነው እንጂ አሁን በዲቦራ ሀሳብ እኔን በጣም ብዙ የሚሰዱብኝ ሰዎች አሉ። እንኳን አይደለም በእኔ ሳልኖር አይደለም ገስት ላይ ስገባ እሷ ጋር እንኳን ቀኔን ይረብሹታል። እንደውም እኔ ትቻለሁ ገስት እንኳን ስገባ ምናምን ዝም ብዬ መመወት ጀምሬያለሁ። በፊት በጣም ነጫነጭ እናገር ነበረ። እናም እንደዛ አጥቢያ ቃል ስህተት ነው። ቃል እኮ አይደለችም ሮዚ ሮዚ አሁን ስህተት ነው ያልሽው ሮዚ ገባሽ? ሎጎሽን አድርገሽ አንቺም እኮ አንደኛው አድርገሻል። አንዱን ለመተቸት አንድ እንትን ማለት ይሄ ተገቢ አይደለም። አሁን ይሄን አልቀበለውም ሮዚ። ለማንኛውም ሰው ዝም ብሎ እኛ እኮ እየመወትን ነበረ። በአጠቃላይ በዛ ሰዓት በተቻለን አቅም መውተናል። ያኔ ስራ ሆነን ይሆናል ብቻ በብዙ ሁኔታ ያኔ ላንደርስ እንችላለን፣ ግን የተቻለን እናደርጋለን። እኔ ጋርም እኮ አትሰደብም ማለት እኮ አይደለም ዲቦራ። እንዴት የሰው ልጅ ጭንቅላቱን እንኳን አንብበሽ አይደለም አይደል የምትመውቹ። ቆይ ዛሬ አሁን እንትና ሊሳደብ ነው ቆይ ልመውተው ብለሽ አይደለም። ድንገት ነው የሚመጡትኝ። ያ ሰዓት ልክ ሲመጡ አይኖ ሰው ሲበዛ ምናምን እንደሚከብድ አውቃለሁ። እናንተ ግዴታችሁ አይደለም ይሄ ገባሽ አይደል? ስራችሁ አይደለም ተከፍሏችሁ የምታደርጉ ነገር አይደለም። ግን በመዋደድ ምናምን እንደ ቤተሰብ በመቀራረብ ነው ሰው ከፍቶት የሚጠይቀው እንጂ እኮ ሞዴሬተር እኮ ምን ዕዳ አለብሽ? ተረዳሽኝ ሮዚ? ምን ዕዳ አለብኝ እኔ ለሷ ምናምን ስንት ስራ አለብኝ ብለሽ የምታየው ነገር ነው። ግን አንድ ላይ እንደዚህ እንደ ቤተሰብ እንደ እህት ምናምን ከተያየሽ ደግሞ የሆነ ጓደኛሽ ቤት የምትዩ እህትሽ ቤት የምትዩ ዝም ብሎ ሰው የተሳደበ ጸጥ ብሎ ሲቀመጥ ይደብርሻል። ያ ነው እንጂ ምንም ሌላ እኮ ምንም ነገር የለውም። እና ኦኬ ችግር የለውም። ዋናው ተነጋግሮ መፍታት ነው። እሱ ነው ጥሩ። ላይክ እንደዚህ ሌላ ነገር ከማመላለስ ወይም ደግሞ ተኮራርፎ እንትን ከማለት ተነጋግሮ እንደዚህ ማለፍ መልካም ነው ብዬ አስባለሁ። ልክ ነሽ ቤታ። እና እንደዛ ነው መሆንም ያለበት እንደዛ ነው። ጋይስ ሞር ፎከስ ጌም ላይ ሲሆን ሮዚም ካለሽ ሞንም ፂም ኪዲም አለምም ቃልም ካላችሁ ያው ሁላችሁም በአንድ ሰዓት አትገኙም። ላይክ አንዳችሁ ሲመቻችሁ አንዳችሁ እንደማይመቻችሁ አውቃለሁ። ግን ካላችሁ በተቻላችሁ መጠን ማለት ነው። ያን ያህል እኮ አይበዙም እኮ። አንዳንዴ ልብ ላኩ ሲባል የተወሰኑትን ልቅም አድርጎ ማባረር ነው። ሚዩት አድርጎ ማለት ነው። ለኛ አንዳንዶች እኮ ለኛ አዝነው የሚሳደቡ ቢሆን እኔ እኮ ለምሳሌ ለዲቦራ አስበው ምናምን አለ አይደል የሚሳደቡ ለኔ ያላት ያንን ነው ማስበው። ገባሽ? አሁን ዲቦራ አንድ ሰው ቢናገራት ቃል ዝም አትማ ሞተሽ ባትናገሪ እንኳን ፎቶዋን ትፖስቻለሽ ምናምን ተዋት ያለሽ እኔም እንደ ጓደኛው ትቼ እናገራል። እዛ ጋር ግን መጥቶ ለሷ የሚጽፍና የሚያቀሳስር አንድ ነገር ዲቦራ ሰው ቢዘምትባት የማይቆምላት ሰው ነው። ተረዳሽኝ አይደል? ያ ያናድደኛል። ቢያንስ እንኳን የሆነ ተከላክሎላት ቢሆን ጥሩ ነው። አሁን እሷ ጋር ሄደው አይቼዋለሁ ስክሪንሻቷ ላይ አንዱ ምን ይላታል ምንድነው አትፈልግሽም ምናምን እንዴ እኔ እኮ ተገድጄ አይደለም። ቤታ ማርያምን
አይቻለሁኝ። ግን ለምን አሁን እንደዚህ ሊኖር ይችላል። ግን ያሳለፍነውን መጥፎም ደጉንም እያየን ነው አብረን እስካሁን ድረስ ያለ ነው። ገባሽ? እና ባንፈላለግ እኔ እኮ የሚገርመኝ ባንፈላለግ በሰው ግፊት ነው እንዴ እናንቺ ጓደኛ የሆነው? እኔ እኮ ይገርምኛል። አንዳንድ ሰው አስተሳሰቡ እግዚአብሔር አንዳንድ ሰዎች ትናንትና ምናልባት ሰድቦች ሊሆን ይችላል። ምን ብዬ ተናግሬያለሁ? በጣም ተናድጄ ቃልንም ሞዴሬተር አነሳሁኝና በጣም የተናደድኩ ሰዓት ቃል ከነበርሽ እኔ እንጃ አላውቅም። ማንኛውንም ሰው መሳደብ ትችላላችሁ እዚህ ቤት ከኔ ውጪ ሌሎቹ ማንም ሰው እንዳይመወት ብዬ በጣም ተናድጄ ያንን እንዳውም ስጮህባቸው ነበር ሞዴሬተሮቼ ላይ አንድ ሰው ምናምን እንዳምመው ኢትስ ኦኬ ይፈጠራል። ፍጹም የሆነ ግንኙነት ከማንም አጠብቁ። ማንም ከማንም ፍጹም የሆነ ግንኙነት የለውም። ጓደኛ ፍጹም የሆነ ጓደኛ ከጠበቃችሁ ብቻችሁን ነው የምትኖሩ። ስለዚህ የጓደኛ ምቀኛ ነሽ የታባሽ ታውቂኛለሽ። አሳቢ መሳያሽ ቃባጭ ወጪ እግዚአብሔር ለምን ላንቺ እኔ ምቀኛ መሆኔን ትነግርሻለች። ለራሷ ነግሮ ጀመረ ቀላል እንዴ ፎሎዋን ግጥም አድርጋ አንቺ አሁን ጓደኛ በቃ እኔ ደግሞ ውይ ይቺ ልጅ መርዝ ናት። ወይ ጉድ አሁን ትናንትና ዲቦራ ይኸውልሽ እኔ ሚዩት እንኳን ሚዩት ያንቺ ሚዩት ትናንትና በእርግጥ በቲክቶክ ብቻ ሳይሆን የሆነ የደበረሽም ነገር ነበር እኮ ከንፈርሽ ይኸውልሽ ይኖራል እሱ እኮ ችግር የለም ሰው እኮ ፍጹም አይደለም። ግን ይኸውልሽ ትናንትና እኔ 2 ቃሪያ ይኸውልሽ ምግብ አልበላውም ነበር ከትናንት ወዲያ ቀን ሙሉ ምግብ ሳልበላ ማታ ላይ ነው የበላሁት ከእናንተና ጋር ስጫወት ቀን ሙሉ አልበላውኝ ማታም እንደዚህ ሳልበላ ቃሪያ እንትና ሻወር ይኸውልሽ ሻወር ልገባ ነበር። በጣም ቀላል ነበር ሻወር ቅጣት ምንም የሚከብድ አይደለም። ከነ ጸጉርሽም ብላኝ ነበር። ግን ያንን እየተጠቀሙ እኔን ጠላቶች የምቀጣውን ይያል አይደለ እየተጠቀሙ የሻወሩ ምናምን እየፖዝ በጣም በቃ እንዴት ነው በቃ ኃይለኛ ጌም ተጫውተን ግዴታ ካልሆነብኝ በስተቀር ሻወር አልወስድም ብያለሁ። ሌላ አማራጭ ወስዳለሁ ብያለሁ። ተረዳሽኝ? እና ትናንትና ሻወር በወስድ እኔም ለኔ ምንም የሚከብደኝ ነገር የለም። ጸጉሬን ቢበላሽ ችግር የለውም ይደርቃል ብለሽ ታስቢያለሽ። ያችን ስለደበረኝ ነው ቃሪያዋን የበላሁትኝ እና ሁላችሁም እንዳጋጣሚ ሚዩት አድርጊያችሁ ነበር። ቃሪያ የቀጣችሁ ደግሞ ሄለን ናት። ሶ ሄለንን መነጋገር ስላለብኝ ስንት ነው የምበላ ምናምን ብዬ እሷን አነሳውና መጠየቅ ጀመርኩ ማለት ነው። ገባሽ? እዛ እናንተ መውቻቸዋል። የታየኝ ምንድነው እኔ እዛ ጋር በቃ ቃሪያውን በልቼ ምናምን ጨርሼ ተቀጥቼ እንትን ማለት ነው። ግን በቃ የሌለ እንትን አለኝ አመመኝ። እግዚአብሔር ምስክሬ እሳት ነው ሰውነቴ የሆነው። በቃ ሰውነቴ ግልብጥብጥ ነው ያለው። አውቃለሁ እኮ ቤታ ቅጣት እኮ ማለት ነው እንደሚያበሳጭ እኮ ጌም እኮ ነው መሸነፍ ማሸነፍ ምናምን ያለ እኔ ራሱ እኮ ስቀጣ ማለት ነው ታውቂያለሽ ሌላ ሰው ነው የምሆነው ማለት ያናድዳል እኮ መቀጣት። ቅጣቱን ከባድ ስለሆነ የምንቀጣጣው ቅጣት ከባድ ስለሆነ ያናድዳል ምናምን። እሱን ደግሞ አሁን እዚህ ጋር የተመልካቾች ኮሜንታተሮች አይረዱም። ገባሽ? አንዱ ሲነጫነጭ አንዱ በማሸነፍ ወይ በመሸናነፍ ምናምን አይደለም። ቅጣቱ ነው የሚያናድደው። በጣም ነው የሚያናድደው ጋይስ እግዚአብሔርን። አይ ኖ እሱ ብቻ አይደለም ከባድ ነው ቅጣቱ። ይኸውልሽ እናቴን ሳይ ነው የምልሽ እኔ እግዚአብሔር የሚያውቀው ሰውነቴ ትናንትና እኔ እንጃ እኔ ሞት ያህል እስኪሰው ሰውን እሳት ነው ደግሞ ከዛ ሳስመልስ ደግሞ ቃሪያው ይወጣ የለ ዲቦራ ጉሮሮዬን በቃ እንዴት ቃል የለኝም። በቃ ውስጤን የተለዋወጠው። ከዛ አስቢው እንደዛ ሆኖ ሰው ስክሪንሻት አድርጎ ሲልክልኝ ሳይ ምናምን ነገር እሰይት አባቷ ትቃጠል እቻስ በቃ የማይሆን ነገር ሲጽፉ ምናምን ሳይና ሳይመወሰን ሞር በቃ እንደ እብድ ያደረገኝ። ገባሽ? አሁን በጣም ተናድጄ ነበር ላይቭ ላይ እስከ ማታ ድረስ ረጅም ሰዓት ድረስ። እኔ እንደዛ መሆን አልፈልግም። ያለኝን ነገሮችን ማጣት አልፈልግም። እሱ እኮ ነው ኢነርጂሽን በኔጌቲቭ ኮሜንቶች ምናምን እንደዚህ የተደበርሽ ምናምን እንትን ያጠፋሉ እኮ ሙድ እኮ ያጠፋሉ። ቤታ ማርያምን የራሱ ደብሮኝ ነው ከላይ ቢወጣው ትናንትናና ያለውን ነገር በቃ ሞዴሬተሮች ናቸው ወሳኝነት ያላቸው። ባካችሁ እህቶቻችን ናችሁ፣ ግዴታችሁ አይደለም። ግን ያለውን ነገር በቃ ፊክስ አድርጉ። እኛ